ሜርሲ ሲፈንን አጋለጠቻት። ወይዘሮ ሰምሃትን ስታጠፋ የነበረውን እንግዲህ እያንዳንዱ እንቅስቃሴዋን በቪዲዮ በመቅረጽም ለአቶ አምናን አስረከበችው። ሜርሲ አሁን ላይ ሲፈን ውርደቷን ተከናንባ የህይወቷ መጨረሻ ፍጻሜ ደርሶ እንግዲህ እየየ እያለች ትገኛለች። ሌላኛው ደግሞ በሚገርም ሁኔታ ሜርሲ አሁንም የጀሪ ሚስጥር ዘግዝካ ለአቶ አምናን አውጥታ በስልክ የሁለቱንም ማሳየች። ሜርሲ አሁን ላይ ሁለታቸውን ጉዳቸውን ከቤሊል ውጭ ሁላቸውም ተዘግዝኮ ድብቅ ሚስጥራቸውን አውጥታ ለአምናን ጉር ሰራቻቸው። ሜርሲ አሁን ላይ አንተን ለማጥመድ ብላ ያደረገችው ነገር በሙሉ ነፍሰ ጡር ልትሆንም የቻለችው ጄሪ ሆን ብላና አቅዳበት አንተ መጠጥ ላይ የእንቅልፍ ክኒን ጨምራ ነው በማለትም ጉዷን ይፋ አወጣችባት። ሌላኛውና ከባዱ አሁን ላይ አቶ አምናን እንግዲህ በጣም በማሳዝን ሁኔታ ልቡ ተሰብሮም ሳለ ቤሊል የመጨረሻም በአቶ አምናንና እንዲሁም ደግሞ በጀሪ ግንኙነት ነፍሰ ጡር ነኝ ስትልም ይፋ ስታወጣ አሁን ላይ ልቧ ተሰብሮ አምናንን ጥላው ስትሄድ አምናን አንቺ ጥለሽ ከሄድሽ ምንድነው የሚበቃኝ እያለም መለማመጥ ጀመረ። ሌላኛው የሁለቱ ጉድ ይፋ ወጥቶ አቶ አምናን አሁን ላይ ሁላቸውንም ነፍሳቸውን ቢያጠፋቸው ደስተኛ ነው። ወይዘሮ ሜርሲ የሁላቸውንም ሚስጥር ፈልፍላ በማወቅና ፈልፍላ በማውጣትም ጉር ሰራቻቸው። አቶ አምናን የመጨረሻው ውሳኔ ምንድነው የሚለውን ወደፊት አብረን የምናየው ይሆናል። አቶ አምናን ሜርሲን አክስቱ ብትሆንም የሰጠችውን መረጃ በሙሉ ተከታትላ ለሱ ስታስረክበው ለምን መጀመሪያ የሚልም ጥያቄ እናቴን ስታጠፋት ለምን ዝም አልሽ? እናቴን ልታጠፋት እየሞከረች ባለችበት ቪዲዮ ላይ አንስተሽ ለኔ መስጠት ሲገባሽ አንቺ ግን እናቴን ልታጠፋት የፈለግሽበት ምክንያት ምንድን ነው? በማለትም ወይዘሮ ሜርሲንም በጥያቄ አፋጠጣት። ሌላኛውና ከባዱ እንግዲህ የወይዘሮ ሰምሃት እህትም ሌላ አጀንዳ ይዛ መጥታለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ደር ቀጣይ ፓርት ይዘን መጥተናል። እንግዲህ ሜርሲ የሲፈንን ጉድ ይፋ አውጥታ ለአቶ አምናን በማሳየትም ሲፈን በድንጋጤ ደርቃ ብትገኝም ግን ደግሞ የሚያሳዝነው ነገር በፍጹም ወደኋላ የምልበት ምንም ምክንያት የለኝም አጋልጥሻለሁ እያለች ሲፈን ማንም አላየኝም ብላ ወይዘሮ ሰማያትን ብታጠፋም በወይዘሮ ሜርሲ እጅ የተገኘው የቪዲዮ ማስረጃ ለአቶ አምናን አልፎ እንደሚሰጥም ተነገራት። ሌላኛው አሁን ላይ አቶ አምናን ጄሪ ባደረገችው ነገር እርግጠኛ ነኝ ሆን ብለሽ እንዳላደረግሽው ተስፋ አደርጋለሁ ሲላትም አላደረግኩም ስትለውም ምን አላደረኩም እኛ በግንኙነታችን እና ልጅ በመውለዳችን ትክክል አይደለንም እንዴ አለችው። አታገባኝም እንዴ እያለች ባለችበት ሰዓት አቶ አምናን አሁን ላይ እኔ በአባት እጅ ስላላደኩኝ አባት ምን እንደሆን ማየትም አልፈልግም ማለት። ሌላኛውና ከባዱ አቶ አምናን አሁን ላይ እንግዲህ ሁሉንም እውነታ አወቀ። ወይዘሮ ሜርሲ አሁን የሁለታቸውን የሲፈንንና ጀሪን እውነታ በቪዲዮ እየቀረጸች ይዛ ነበረ። አሁን ላይ ሁላቸውም ቁጭ ባሉበት ሰዓት በእርግጥ አልጋ ላይ ጓደኛ አንድ ነገር ላማክርሽ ነው ስትላትም ጄሪ ሜርሲን ምንድን ነው አለቻት። ተናገሪ። እዩልሽ ነፍሰ ጡር ነኝ። ምን? አዎ ነፍሰ ጡር ነኝ። ጭራሽ? አዎ። እና ደግሞ ሌላ ምን ላድርግ? አንቺ ሴትዮ አላማንሽ ድጋሜ መንታ ልታረግሽ ነው እንዴ? አንዱ አልበቃሽ ብሎ እንዴ አለቻት። ለማንኛውም እና ታዳ አሳውቂያ። ለማ? ለአምናን ላክስትየዋ። እንዴ እንዴት? አንቺ አሳውቂልኝ። አአ እኔን ከዚህ ጉድ አውጭኝ። እኔ ምንም አያገባኝም። እሺ አመሰግናለሁ። አንቺ ራስሽ ሄደሽ መናገር ያለብሽ አንቺ ራስሽ ነሽ ስትላትም እሺ ብላ ሳሎን ሄደች። አቶ አምናንና ቤሊል አሁን ላይ ቁጭ ብለው ተማክረው ምን ሆነ ነው አቶ አምናን እባክህን ተረጋጋ ብቻ ነው ምልህ፣ ይህንን ቃል ደግሞ አትከለክለኝ አለችው። ከዛ እሱም ምን አግቼ ነው የምረጋጋው? እናቴን እኮ ነው ያጣሁት ቢላትም በህይወትሽ አዝነሽ ታውቂያለሽ አላት። አዎ መቼ? እናትህን መርዘሻል ብለህ የጠረጠርከኝ ቀን አትፍረጅብኝ ሲላትም እሺ
ምንም ብትል እዚህ ስሜት ላይ ሆኜ እረዳለሁ ቤሊል። እሺ እኔ የምፈራው ያልሆነ ውሳኔ ወስኜ አስቀይምሻለሁ ብዬ ነው ሲላትም አታስቀይመኝም፣ ችግር የለውም እረዳለሁ። የምትናገራቸው ነገሮች አስበበት እንዳልሆነ ግልጽ ነው አለችው። እሱም እሺ አለ። ሌላኛውና ከባዱ እንግዲህ በሚገርም ሁኔታ አሁን ላይ አቶ አምናን ከቤሊል ጋር ቁጭ አለ። ና አንድ ታሪክ ልንገር አለችው። እሱም ትራሱን ከታፏ ላይ አድርጎ ጸጉሩን እያሳሸችው ነገረችው። አንድ ሰው ነበረ፣ አንድ ልጅ እናቱ ሞተች። እናትህ ሞታለች ታንተ በፊት እናትህ ሞታ ማለት ብትሞት ሙታ ቢሆን አንተ ሙተህ በሆንሳ ብለው ሲጠይቁት እንደዛማ ሊሆን አይችልም። እንዴት? እናቴ መጀመሪያ መሞቷ ጥሩ ነው ብሎ ሲናገርም ተሳለቅንበት። ከዛም ቀጠለና እናንተ የገባችሁ ሰሙ ነው፣ ወርቁ ግን አልገባችሁም ማለት ምንድን ነው ብለን ስንጠይቀውም እናቴ እኔ ሙቼ በእኔ ቁስል ከምትሰቃይ እሷ ሙታ እኔ በእሷ ቁስል ብሰቃይ ይሻላል። ለዛ ነው አየሽ፣ ራስ ወዳድነት ይባላል እኔ ሙቼ እናቴ ትሰቃይ ማለት ብሎ አስረዳን አለችው። በዚህን ሰዓት አቶ አምናን ተረጋጋ። እናም ቤሊል ምን እንደምልሽ አላቅም፣ ግን ከባድ ነው። አመሰግናለሁ ደግሞ እንዳላስቀይመሽ ፈራለሁ ሲላትም እሺ አታስቀይመኝም አለች። ወደ ሳሎን ሄዱ። ጄሪ እንግዲህ አንድ የምነግራችሁ ነገር አለ አለች። ምንድን ነው? ተናገሪ አቶ አምናን ተናገሪ አላት። እዩልክ ነብሰ ጡር ነኝ አለች። ምን አላቱ አምናን? አዎ ነብሰ ጡር ነኝ። ይገርማል። በዚህን ሰዓት ቤሊል ከመቀመጫዋ ብድግ ብላ ሄደች። እውነትሽን ነው ልጄ አለች አክስቱ። አዎ አለች። ከዛም አቶ አምናን ኮስተር አለ መጨቃጨቅ ሲፈልግ። ከዛም ይሄ እኮ ሚስጥር ነው ሲጀመር ቤተሰብ ፊት አይደለም ማለት እንደዚህ ሰው ፊት አይደለም የሚነገረው፣ ለብቻችሁ ባዶ ክላስ አንቺና እሱ ብቻ ናችሁ ማውራት ያለባችሁ አለቻት። እሺ አለች። ከዛም ቤሊል ተነስታ እየሮጠች ስትሄድም አቶ አምናን ተከተላት። ከዛም ጄሪ የምትሆነው ግራ ገባት። አቶ አምናን ተከትሎ ቤሊል አላት። አቤት አቶ አምናን አለችው። ምን ነሽ ነው? ሰላም አይደለሽም? አረ ሰላም ነኝ። እና ምን ነሽ ነው እንደዚህ ብድግ ብለሽ ያርሽው? ደህና ነኝ፣ ወደ ክላሴ ገብቼ ማረፍ ፈልጌ ነው አለችው። የምርሽን ነው? አዎ። ክላሷ ሂዳ እየየ ብላ ማልቀስ ጀመረች። አቶ አምናንም ክላሱ ሂዱ ዝም ብሎ ቆጭ አለ። በዚህን ሰዓት ጄሪ እየሮጠች ሂዳ አቶ አምናን ውዴ አለችው። አቤት። እባክህን በቃ ሀዘኑ በቃ አሁን እኮ የልጁ አባት ልትሆን ነው። እባክህን ለዚህ ነገር ዝግጁ መስልሻለሁ? እና እንዴ ይህ ልጅ እኮ ምናልባትም ወይዘሮ ሰማሃትን ሊተካልን ይችላል አለችው። አረ እባክሽ በፍጹም እኔ አባት መሆን አልችልም። አሁን በዛ ላይ እናቴን አጥቼ ባለውበት ሀዘን በእናት እንጂ በአባት አላደኩም። ሲቀጥል ደግሞ እናቴን አጥቼ በምኖርበት በፍጹም አንቺ እንደዚህ ልትይኝ አትችይም፣ አልቀበልም። ምን? አዎ ማርጊዜ ትክክል አይደለም እንዴ? ትክክል አይደለም። አለቴ አስበሽበት እንዳልሆነ ተስፋ አደርጋለሁ ሲላትም አዎ እኔ አስቤበት አይደለም የዛን ቀን በተፈጠረው ነገር ነው አለችው። እንደሱ ቢሆን ነው የሚሻለው አላት። እሷም እሺ ብላ እንግዲህ በሚያሳዝን ሁኔታ ሁላቸውም ተቀመጡ። ከዛም ተመልሳ እንጋባለን አይደል አለችው። አዎ እንጋባለን ቤሊል እመኝኛ ገባሻለሁ አለ። ምን ቤሊል አለችው። አይ ጄሪ ማለቴ ነው አላት። እየሮጠች ጄሪ ቤሊል ጋር በመሄድም አንቺ ወራዳ ተይ ብልሽ አልተውኛልሽ፣ ምን አባሽ ፈልገሽ ነው አለቻት። ምን አደረግኩኝ? ምን ተፈጠረ? እዩልሽ አሁን ላይ እመኝኝ። ምን? እኔ ምልሽ ባሌን ጭራሽ ቁጭ ብሎ መቃሸት ጀመረ። ያንቺን ስም መጥራት ጀመረ። ከባሌ ላይ ራቂ ስትላትም ጄሪ ከዚህ በኋላ በፍጹም እናንተ ህይወት አልገባም፣ በእናንተ ህይወትም ማለት ዙሪያ አልገኝም።
አሁን እናንተ ባለልጅ ናችሁ፣ አልበጠብጥሽም አለቻት። በዚህን ሰዓት ለወይዘሮ ዛህራ የተፈጠረውን ነገር ተናገረች። ፈልጎ እኮ አይደለም ያረገዘችው ልጅ ስትልም በቃ እሱ የራሱ ህይወት አለው። ከዚህ በኋላ ልጅ አላቸው። ጄሪና አቶ አምናን ልጅ አላቸው። በቃ አልበጠብጥም። እናቴ ዛህራ ያንቺን ስሜት ማን ይረዳሽ? ለሰው የምትኖሪው መቼ ነው አለች። በዚህም ሰዓት ለማንም እሺ በቃ አለቻት። እናም ማልቀሷን ተያያዘች። አሁን ላይ ሌላኛው ሲፈን በተኛችበት ወይዘሮ ሜርሲ ዘው ብላ በመግባትም ወይዘሪት ሜርሲ፣ ወይዘሪት ሲፈን አለቻት። ሜርሲ አቤት ምንድን ነው አለች። ሲፈንም አንድ ጥሩ ስጦታ ይዤልሽ መጥቻለሁ። የምን ስጦታ በማለትም ቪዲዮውን አሳየቻት። እንግዲህ ደንግጣ እዛው ከረር ብላ የተገኘችዋ ሲፈን የምትሆነው ግራ ገባት። ቪዲዮውን ተቀብላ መመልከት ጀመረች። ግን ደግሞ አማራጭ የላትም አምና ከመቀበል ውጭ። ሌላው የወይዘሮ ሰምሃት እህቴን እንደዚህ ያደረገውን እመኝኝ እበቀላችኋለሁ እያለችም ታወራለች። ሲቀጥል ደግሞ አሁን ላይ እዩልሽ ያደረግሽው ነገር እንደዚህ አይነት ነገር በዝም ብሎ የሚወራ አይደለም፣ ለቤተሰብ ሚስጥር ነው የሚወራው አለቻት። አክስትየዋ ጄሪን አጠፋው እንዴ? ይቅርታ ቀላል አጠፋው እንዴ? ካጠፋሽ በኋላ ይቅርታ ምንም አይሰራም። ምን አደረግኩ ትላለች እንደ ደግሞ እዩልሽ ካጠፋሽ በኋላ አልኩሽ ይቅርታ አይሰራም። ይህ ድብቅ ምስጢር ነገር ስለሆነ ለቤተሰብ ብቻ ነው፣ ላገኘ ሰው አይወራም። በዛ ላይ ደግሞ የማስጠነቅቅሽ ከሜርሲ መራቅ አለብሽ አለቻት። ምን? አዎ ምንሽም ደስ አላለኝም አንቺ ልጅ እያደረግሽው ያለሽው ነገር ስትላትም እሺ አለች ጄሪ። ለሆነ ሰው ደውላ የአቶ አምናን አክስት አሁን ላይ ሜርሲ እዛ ቦታ ለምን እንደመጣች፣ እህቷን ማን እንደነጠቃት፣ እንዲሁም ደግሞ ወደፊት ምን ማድረግ እንዳለባቸው፣ አቶ አምናን አባቱ እንዴት እንደሞተ ማወቅ እንዳለባትም አጣርቶ እንድነግራት አንድ ሰው አደረገች። እሱም እሺ ብሎ ተስማማ። አቶ አምናን ግን በእናቱ መሞት የገዛ እቤቱ በአንድ ማዳ አብረው እየበሉ መሆኗን ሲረዳ ሜርሲን በጥያቄ ማፋጠጡ የማይቀር ነው። አሁን ላይ በሚያሳዝን ሁኔታ ሜርሲ ደግሞ በምትኩ ሲፈን የምታረግላት አንድ ትልቅ ነገር አለ። ይህ ሚስጥርሽን እንድደብቅልሽ ከፈለግሽ አክስትየዋን አስወግጅ አለቻት። ቻናሉን ሰብስክራይብ ያደረጋችሁ